ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ደር ፕሬስ ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብቶልድ ነኝ። በአሁኑ የመረጃ ክፍለ ጊዜያችን የሱዳን ጦር ወደ ኢትዮጵያ ከተሞች እየገፋ መምጣቱን እንደዚሁም ከአማራ ክልል የደረሱን የተለያዩ ወቅታዊ መረጃዎች አሉ። ሁሉንም በቅደም ተከተል ይዤላችሁ ቀርባለሁ። ፕሮግራሜን የምጀምረው ግን በቅድሚያ አብዛኛው የህብረተሰብ ክፍል የሚልሰውና የሚቀምሰው ባጣበት ኑሮ ከበደን ብለው በደብዳቤ ደሞዝ ጭማሪ የጠየቁ የመንግስት ሰራተኞች ከስራ በሚባረሩበት ሁኔታ ጠቅላይ ሚኒስትር አብይ አህመድ ወይዘሮ አዳነች አቤቤና ሌሎች የመንግስት ባለስልጣናት ተአምራዊ ለውጥና እድገት እያመጣን ነው የሚል ፕሮፓጋንዳ መንዛት ቢቀጥሉም የሃይማኖት አባቶችና ፖለቲከኞች በአደባባይ እውነታውን መናገር ጀምረዋል። የአዲስ አበባ መስጂድ መምህር የተናገሩትን ላስቀድም። ሁሉም ሰው ተቸግሯል። ሰው ገንዘብ ማግኛ መንገዶችን አጥቶታል። የቤት ኪራይ አጥተው ወንድ ልጅ መስጊድ ላይ ቆሞ የሚለምንበት ተጨባጭ ላይ ነው ያለው። እንደው አዲስ አበባ ላይ ኑረህ የቸገረህ ቢኖረኝ ብለህ የምትመኘው ምንድን ነው? ቤት የሁሉም ሰው ችግር ነው። ኪራዩም በዛ፣ አከራዩም ጨከነ። ሰው ገንዘብ ማግኛ መንገዶችን አጥቶታል። በወንጀላችን ትልልቅ ችግሮች መጥተውብናል። በሐቂቃ የቤት ኪራይ አጥተው ወንድ ልጅ መስጊድ ላይ ቆሞ የሚለምንበት ተጨባጭ ላይ ነው ያለው። የተቃዋሚ ፓርቲ አመራሩ አቶ አበበ አካሉ ደግሞ ኮሪደሩን በምስጥ የተበላ መቃብር ይሉታል። በመጽሐፍ ቅዱስ ላይ የኖራ መቃብር ይባላል። ኖራ ተቀብቶ የሚያምር ሂድ መቃብር ቤት ስትሄድ አሁን ወደ ዮሴፍ ምናምን ለቀብር ስንሄድ ወደ ስላሴም ስንሄድ ለቀብር የሚያማምሩ የመቃብር እንትኖች ሐውልቶች የሚያማምሩ አጃይብ የሚያሰኝ ግን ውስጣቸው ያለው ምንድነው? አዝ ነፍስ የሌለው ነገር። እንዲህ ሊሆኑ አይገባም። ያምራሉ፣ ውስጡም ጭምር የሚያምር ህይወት መኖር እንዳለበት ነው የማምነው። ኮሪደሩ ያምራል፣ ልማቱ እኛ እንትን የለብንም። ማንም የቆሸ ነገር ማየት አይፈልግም። እሰየው በጣም ነው የሚያምረው። ነገር ግን ውስጡ ያለው ማህበረሰብ ምን ይመስላል የሚለው ይታይ ነው የኛ ጥያቄ እንጂ ብለው የተነሱ ፖለቲከኞች እናንተ ናቸው አታደንቁንም ይላሉ። እንዴ እናደንቃለን እኮ። የምንቃወመው መደረቅ የሚገባውን ደግሞ መተቸት ይኖርብናል። የስ ያምራል፣ ሁሉም ነገር ያምራል። ውጮቹ መጥተው ያምራል ይላሉ። አዎ ያምራል። ከሚሳፈሩበት የተመቻቸ መኪና ወርደው እኮ በቀይ ምንጣፍ ላይ ተራምደው ነው የሚገቡት። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኖ ወደ ሰዓቱ አበይት መረጃዎች ሳልፍ የሱዳን ጦር በኢትዮጵያ ድንበር አቅራቢያ በምትገኘው በብሉ ናይል ግዛት ውስጥ ሌሎች 2 ተጨማሪ ስትራቴጂካዊ ቦታዎችን መቆጣጠሩን አስታወቀ። የሱዳን ጦር ከፈጣን ደጋፊ ኃይሎችና በአብደላዚዝ አልሂሉ ከሚመራው የሱዳን ሕዝብ ነጻነት ንቅናቄ ሰሜን ጥምር ኃይሎች ጋር ያደረገውን ከባድ ውጊያ ተከትሎ በደቡብ ምስራቅ ብሉ ናይል ግዛት የሚገኙ 2 ተጨማሪ ቦታዎችን መቆጣጠሩን ይፋ አድርጓል። ሱዳን ትሪቢዩን የሱዳን ታጣቂ ኃይሎች 4ኛ እግረኛ ክፍለ ጦር መግለጫን ጠቅሶ እንደዘገበው የጦር ሰራዊቱና አጋሮቹ ከፈጥኖ ድራሽ ተዋጊዎችና ከኤስፒኤልኤም አዛዥ ጆሴፍ ቱካታማ ከሆኑ ኃይሎች ጋር ከባድ ውጊያ ካደረጉ በኋላ የከርንና የዱካን አካባቢዎችን ተቆጣጥረዋል። ጦሩ በውጊያው በተቃዋሚ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም የወታደራዊ ይዞታዎችና ትጥቆችን ማውደሙን ገልጸዋል። ከኢትዮጵያና ከደቡብ ሱዳን ጋር በሚያገናኘው ስትራቴጂካዊ አቀማመጡ ምክንያት በሱዳን የእርስ በርስ ጦርነት ውስጥ ቁልፍ በሆነው በብሉ ናይል ግዛት ውስጥ በቅርቡ በተቀሰቀሰ ውጊያ ምክንያት በሺዎች የሚቆጠሩ ሰላማዊ ሰዎች ተፈናቅለዋል። የሱዳን ጦር ከሳምንት በፊት ኩርሙክን፣ ትናንት ደግሞ በደቡብ ምስራቅ ብሉ ናይል የምትገኘውን የኮር ሐሰን ከተማን ከአርኤስኤፍ እጅ ማስለቀቁን አስታውቆ ነበረ። የብሉ ናይል ግዛትን መቆጣጠር ወደ መካከለኛው ሱዳንና ቁልፍ የሎጂስቲክና አቅርቦት መስመሮች ለመድረስ እድል የሚሰጥ በመሆኑ ክልሉ ከጊዜ ወደ ጊዜ የግጭቱ ዋነኛ ማዕከል እየሆነ መጥቷል። የሱዳን ጦር በርካታ የኢትዮጵያ የድንበር ከተሞችን እየተቆጣጠረና እየገፋ ቢመጣም ከኢትዮጵያ መንግስት በኩል ሰሞኑን የተሰጠ መግለጫም ሆነ አጸፋ የለም። ኢትዮጵያ ከሳምንት በፊት የካርቱምን አየር ማረፊያ ደብድባለች በሚል ክስ ያቀረበው የአልቡርሃን ጦር
የተፈጸመብንን ጥቃት በዝምታ አንመለከተውም በማለት ማስጠንቀቁ አይዘነጋም። ከትናንት ማለዳ አንስቶ በጎንደር እብናት ዙሪያ ከፍ ያለ አውደ ውጊያ እየተደረገ እንደሆነ ከስፍራው የሚደርሱ መረጃዎች ያመለክታሉ። በአፋብን ጎንደር ጠቅላይ ግዛት የበላይ እዝ 204ኛ አስቻለው ደሴ ኮር በእብናት ከተማ ባደረገው ተጋድሎ ከ8 በላይ የኮንክሪት ምሽጎችን ሰብሮ አንጸባራቂ ድል ማስመዝገቡን አስታውቋል። ባለፉት ወራት መከላከያ በእብናት ከተማ ዙሪያ በዘመናዊ መልክ ከ8 በላይ ኮንክሪት ምሽጎችን የገነባ ቢሆንም ያስቻለው ደሴ ኮር አርበኞች ሁሉንም ምሽጎች በመስበር ድል ማድረጋቸውን ነው ያስታወቁት። በውጊያው የተሰበሩት ምሽጎችም ገብርኤል ምሽግ፣ ቋሊሳ መውጫ ምሽግ፣ ጥንጁት በር ምሽግ፣ ከልቢ አቦ ምሽግ፣ ፖሊስ ጣቢያ ምሽግ፣ ከንቲባው ምሽግ፣ ሃይስኩሉ ምሽግና አስተዳደሩ ምሽግ ናቸው። በርካታ የሰው ኃይልና የመሳሪያ ምርኮ ማስገባታቸውንም የኮሩ ህዝብ ግንኙነት መምሪያ አስታውቋል። ይህን ተከትሎ በእብናትና አካባቢው ከፍ ያለ ውጥረት መንገሱ ይነገራል። በሌላ በኩል በሸዋ በተለይ በሬማ ከተማ በአገዛዙ ወታደሮች መካከል በተቀሰቀሰ ግጭት በርካታ ወታደሮች ህይወታቸውን ማጣታቸውና በፋቦ በተፈጸመ ጥቃት በአየር ወለድ ኮማንዶች ላይ ከፍ ያለ ጉዳት መድረሱን ተከትሎ አየር ኃይሉ በፈጸመው የድሮን ጥቃት በንጹሐን ላይ ጉዳት መድረሱን ከስፍራው የደረሰን መረጃ ያመለክታል። በዚህ የድሮን ጥቃት ንጹሐንና የቤት እንስሳት ያለቁ ሲሆን በሸዋ ጠቅላይ ግዛት ልዩ ቦታው ተጉለት አውራጃ በሞጆ ወረዳ ስር በሚገኘው በጋውና ቀበሌ ስር ያለው ሰፈር ሙሉ በሙሉ ወድመዋል። ነዋሪዎቹና ቤተሰቦቻቸውን ያጡ ሰዎች በለቅሶ የተማጽኖ ጽሊ በማቅረብ ላይ መሆናቸውን በስፍራው የተገኙት የመረብ ዘጋቢዎች አረጋግጠዋል። ተመልካቾቻችን፣ አድማጮቻችን የድሮን ጥቃት ተፈጽመዋል በንጹሐን ላይ ሸዋ ላይ ማለት ነው። ተመልካቾቻችን በዚህ አጋጣሚ መረብ ሚዲያን ማመስገንና ማድነቅ ያስፈልጋል። በጣም የሚገርሙኝ ጋዜጠኞች ናቸው ያሉት። ኮምፒውተራቸውን ካሜራዎቻቸውን ይዘው በየግንባሮቹ ያለምንም ፍርሃት በመንቀሳቀስ በርካታ መረጃዎች ከሚያደርሱ መካከል መረብ ሚዲያ ጋዜጠኞች ሊደነቁ ሊበረታቱ ኢቨን ይሄ ጊዜም ካለፈ ሊሸለሙ የሚገባቸው መሆናቸውን ሳልገልጽ አላልፍም። በኬንያ የነዳጅ ዋጋን መጨመር ተከትሎ ትናንት ለተቀሰቀሰው አድማ መንግስት የተወሰነ የዋጋ ማሻሻያ በማድረግ ምላሽ ቢሰጥም አድማው አሁንም እንደቀጠለ ነው። እስካሁን 4 ወጣቶች መገደላቸው፣ 30 ያህል መጎዳታቸውና በርካቶች መታሰራቸው ተነግሯል። አድማው ተጀምሮ 24 ሰዓት ባልሞላ ጊዜ ውስጥ የዊልያም ሩቶ መንግስት 10 ሽልንግ ቅናሽ እንዳደረገ ቢያስታውቅም አንድም ሽልንግ ቢሆን መጨመር አትችልም በሚል ተቃውሞ አሁንም ቀጥሏል። ተመልካቾቻችን፣ አድማጮቻችን እንደሚታወቀው ጎረቤቶቻችን ኬንያውያን በኢኮኖሚም ሆነ በኑሮ ደረጃ ከኛ በእጅጉ የተሻሉ ናቸው። እንደውም አንዳንድ ኢኮኖሚስቶች ኬንያ ባለችበት ቦታ አሁን ብትጠብቀን እንኳ ከዚህ ባታድግ እኛ ጋር ጦርነት ሳይጀመር ብናለማ እንኳ 40 ዓመት ይፈጅብናል እነሱ ጋር ለመድረስ ይላሉ። ሰላም እንኳ ብትሆን ኢትዮጵያ ማለት ነው እንኳን እንደዚህ ሆነ። ነገር ግን እነሱ እየሄዱ እኛ ደግሞ ወደኋላ እየሄድን ነው አሁንም እና በጣም እየሰፋ ነው የመጣው። ጥሩ ሁኔታ ላይ ነው የሚገኙት። በተለይ ናይሮቢ የበርካታ ዓለም አቀፍ ረድኤት ድርጅቶች መቀመጫ እንደመሆኗ መጠን በርካቶች ከፍተኛ ክፍያ የሚያስገኙ የሥራ መደቦችን የማግኘት እድል አላቸው። ትልልቅ ድርጅቶች እንደነ ማይክሮሶፍት፣ ጉግል፣ ዩቲዩብ ቅርንጫፍ ቢሮ አላቸው። ፌስቡክ፣ በርካታ ዓለም አቀፍ ተቋማት ናይሮቢ ላይ ነው ቅርንጫፋቸው። የዶላር ምንዛሬ እንደምታውቁት በየሱቁ ነው፣ በየቦታ ነው። ውጥረት የለም ኬንያ ውስጥ። የእንግሊዝኛ ቋንቋም ይናገራሉ አብዛኞቹ፣ በእንግሊዝ ተይዘው ስለነበረ ማለት ነው። እና አጠቃላይ የኑሮ ሁኔታቸው የዕለት ማዕከለኛው መደብ ምናምን የሚባለው የተሻለ ደረጃ ላይ ነው ያሉት። ነገር ግን እንደዛም ሆነው ያለኛ ፈቃድ ይሁንታ፣ ያለ ህዝብ ይሁንታ የምን 16 ሽልንግ መጨመር ነው ከዛም ላይ ቀንሻለሁ ቢል በፍጹም አንድም ሽልንግ መጨመር አትችልም በማለት መንግስት 24 ሰዓት ባልሞላ ጊዜ ውስጥ ምላሽ ሰጥቶ አሁንም እንደቀጠሉ ናቸው። ለመብቱ የሚቆም ህዝብ የዛው አይነት መንግስት ነው የሚያገኘው፣ ራሱ የሚያከብረው መንግስት ያገኛል። ለመብቱ የማይቆም ህዝብ ደግሞ የሚልቀው መንግስት ያገኛል። አንድ ህዝብ የሚያገኘው መንግስት ዲዘርቭ የሚያደርገው ነው የሚባለው ለዚህ ነው። እና የገርማሉ ኬንያውያን የተሻለ ኑሮ እያላቸው ለምን አይቻልም አሉ። ኢትዮጵያ ላይ የማይሆነው እነሱ ላይ ቢሆን የለም ነበር በቃ። የሚገርሙ ናቸው ኬንያውያን። ለመብታቸው በመቆም በኩል በተደጋጋሚ ነው ያስመሰከሩት፣ መስዋዕትነት እየከፈሉ ሁሌ እንደሚባለው ነፃነት በነፃ ስለሌለ ማለት ነው ያን ነው ያደረጉት። አሁንም ተቃውሞ እንደቀጠለ ነው። ተመልካቾቻችን፣ አድማጮቻችን፣ ሌላው
በትናንትናው ዕለት በፍቼና ገብረ ጉራቻ መካከል አሊደሮ ከተማ ወጣ ብሎ የታጠቁ ኃይሎች ተኩስ ከፍተው ጎማ መስተዋት መተው ማስቆም ሙሉ ተሳፋሪዎችን አፍነው የወሰዱ ቢሆንም እስካሁን የመንግስት ባለስልጣናትም ሆነ የመንግስት መገናኛ ብዙሃን ስለ ጉዳዩ አንድም ቃል አልተነፈሱም። አሊደሮ ላለፉት 7 ዓመታት በተደጋጋሚ እገታ የሚፈጸምበት ቦታ ከመሆኑ አኳያ ምንም መፍትሄ ሊገኝለት አለመቻሉ የዛ አካባቢ እገታ ከእገታው ጀርባ የኦህዴድ ሹመኞች አሉበት የሚለውን እምነት ይበልጥ ያጠናከረ ሆኗል። አንድ መኪና ሙሉ ተሳፋሪ ተወስዶ በታጣቂ ምንም የማይባልባት ሀገር ነች። ምንም ነገር ዕቃ እንደወደቀ የማይቆጠርበት ሀገር ሆኗል። የአፈናው መክፋት ማለት ነው ተመልካቾቻችን። በስተመጨረሻም ጀዋር መሐመድ አንድ ነገር ይላል። በኦሮሚያ በተለይ ይሄ 120 የተባለው የማፊያ ቡድን ተደራጅቶ ብዙ ጉዳት እያደረሰ ነው። በተለይ ወጣቶችን፣ የተለያዩ ወገኖች ላይ ነጋዴዎችን ከገንዘብ ጋር የተያዘ ነው አብዛኛው ይህ ድርጊትና በፖለቲካም የሚቃወሙት ከአሁን በፊት እንደተደረገ ሁሉ እንደነበቴ ኡርጌሳ እንደ ሌሎችም እንደነ ሃጫሉ ሁንዴሳ እንደሆነ ሁሉ በሃንጋሳ ኢብራሂምና በታዬ ደንዳአም ላይ የግድያ ሙከራ ተደርጎ ነበር ይላል ጀዋር መሐመድ። እሱ ያለውን ቃል በቃል ላግር። ሃንጋሳ ኢብራሂም በቪዲዮ የሰጠውን ንግግር ለተወሰነ ጊዜ ሲሰማ ቆይቻለሁ። አሁን ግን እውነተኛነቱን አረጋግጫለሁ ይላል ጀዋር። ሃንጋሳ የከረዩ አባገዳዎች ግድያ ጉዳይን በተናገረበት ቅጽበት እርምጃ እንዲወሰድበት ታዞ ነበር። ሙያዲን የተባለውና ለሃንጋሳ ጠባቂው እንደሆነ የተመደበው ፖሊስ ሃንጋሳን እንዲመታው ጠይቀውት እምቢ አለ። ልጁ ምስጢር ያወጣል ብለው በመጠራጠርም ገደሉት። በመቀጠል ሌላ ገዳይ ቡድን በማዘጋጀት አዳማ ውስጥ ጃፋር በተባለ ሰው ቤት ሃንጋሳን ለመምታት ተንቀሳቀሱ ይላል ጀዋር። ሲቀጥል ነገር ግን ወደዚያ ቦታ ሲሄዱ ሃንጋሳን አላገኙትም። ጉዳዩ የሀገር መከላከያ ሰራዊት ከፍተኛ አመራሮች ዘንድ በመድረሱ ሌላ ዙር እርምጃ እንዳይወሰድ ተደርጎ ሃንጋሳ ወደ ድሬዳዋ ተላከ። በተመሳሳይ ሁኔታ ታዬ ደንዳአም 3 ጊዜ ከግድያ ሙከራ ማምለጣቸውን ማወቅ ችያለሁ። ግድያውን ያከሸፉት ሰዎች አንዳንዶቹ ታስረው፣ አንዳንዶቹ ከስራ ተባረዋል። ዝርዝሩን ወደፊት አቀርብላችኋለሁ። በታዬና በሃንጋሳ ላይ የግድያ እርምጃ እንዲወሰድ ትዕዛዝ ያስተላለፉት አራርሳ መርዳሳና አበበ ገረሱ ነበሩ። በኦሮሚያ ውስጥ የማፊያ መዋቅሩ እየፈጸመ ያለውን የሽብር ተግባር ከሁላችን በፊት ነቅተው ማጋለጥ የጀመሩት ሃንጋሳና ታዬ ደንዳአ መሆናቸውን እውነትን መመስከር አስፈላጊ ነው በማለት ጀዋር ሐሳቡን ያጠቃልላል። ስለዚህ ስለ ማፊያ ቡድን ከሁሉም ነቅተው ቅድሚያ ሲያሳውቁ የነበሩት አልሰማናቸውም እንጂ ታዬ ደንዳአና ሃንጋሳ ኢብራሂም ነበሩ ናቸው ነው የሚለው። አሁን ሊቆጣጠሩት የማይችሉበት ደረጃ ላይ ደርሷል ነው ያ ቡድን እየተባለ ያለው። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች ደርፕሬስን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ። እወዳቸዋለሁ። ጤና ይስጥልኝ።